ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ዛሬ ቀን 29/05/2018 ነው። በዛሬው ዕለት ስለ ኮሎኔል ወይዘሪት ማሀባው እንድነግራችሁ አንዳንድ ሰዎች ጠይቃችሁኛል። እንግዲህ ኮሎኔል ማሀባው ወይዘሪት ፈንታው ማሀባው ይቅርታ ስሟም አልያዝልኝ አለ። አንዴ እንደ ወንድ አንዴ እንደ ሴት እየሆነች እቺ ሰውዬ በቃ ግራ ገባኝ። ለማንኛውም ለሷ ለወይዘሮ ፈንታውን ማሀቢ በተመለከተ ነው ያሁኑ ቪዲዮ። አገዛዙ ወይም የፍርድ ቤቱ ድሮ የነበረውን ክስ አንቀሳቅሶ ከ15 ዓመት እስከ ሞት በሚያስቀጣ ወንጀል ከሶታል ማለት ነው። ይሄ ፖለቲካ ነው ማወቅ ያለባችሁ ነገር። እኔ አሁን መንግስት ተብየው ኮሎኔሉን ያስረዋል ብዬ አላስብም። ምክንያቱም ይሄንን ካሰረው አጠቃላይ ፖለቲካው ይዛባበታል በመጀመሪያ ደረጃ ማለት ነው። አንድ ሰው በህግ ደረጃ ወይም እንደው እንደ ህግ ከሆነ እጅ ከሰጠ አምኖ እጅ ከሰጠ የነበረው ሲያጠፋው የነበረው ሁሉ በይቅርታ እንደሚታለፍ ነው እኔ የሚገባኝ። ከዛ ውጭ ግን ፖለቲካው ስለሚበላሽበት ብልጽግና እስራ ያስረዋል ብዬ አላስብም። እንደውም ኮሎኔል ቢታሰርም ባይታሰርም አሁን እሱ እስረኛ ነው። በቃ አጠቃላይ የተንቀሳቃሽ እስረኛ ነው። እንኳን ክስ እያለበት ቀርቶ ክስ ባይኖርበትም ይሄ ኮሎኔል ፈንታው ማሀቤ ማለት ነው ተንቀሳቃሽ እስረኛ ነው። ስለዚህ ብልጽግና የሚያደርገው ምንድነው ብትሉኝ አጀንዳ ይሰጠዋል። ለዚህ ኮሎኔል አጀንዳ ይሰጠዋል። ዛሬ ወጣህ እንደዚህ በል፣ ዛሬ እዚህ ጋር ሄደህ እንደዚህ አድርግ፣ ዛሬ እንደዚህ ሄደህ ከዚህ አድርግ እያለ እያሸማቀቀ። ምክንያቱም እምቢ ካለ ቀጥታ ያስሩ ይፈጸምበታል፣ ወይም እስከ ሞት የሚባለው ቅጣት ሊፈጸምበት ይችላል። ከዛ ውጭ ደግሞ እስሩ ይፈጸምበታል ማለት ነው። ስለዚህ አገዛዙ የሚያደርገው ይሄን ኮሎኔል እየላከ ተላላኪ ሆኖ በቁም እስረኛ ሁልጊዜም እያስደነገጠ ከእንቅልፉ እየባነነ እንዲያገለግለው ነው የሚፈልግ። እንደዚህ ካረገ ነው አገዛዙ ጥቅም የሚያገኘው እና ይሄንንም ያደርጋል ብዬ ነው የማስበው እንጂ ወስዶ ካሰረው ወይም ከረሸነው አንደኛ ፖለቲካው ይዛባበታል። በዲፕሎማሲ ደረጃ ያለው እንትንም አንድያውን ከድጡ ወደ ማጡ ይሆንበታል ማለት ነው። ሁለተኛ ኮሎኔሉን ቢያስር እሱ የሚጠቀመው ጉዳይ የለም። እንደዚሁ እያንቀሳቀሰ ዛሬ ስራ ያለው ነገ ስራ ያለው ይሄን አድርግ እንደዚሁን እያለ ኮሎኔሉ ደግሞ እሺ እያለ እንደ ሎሌው አድርጎ ነው የሚጠቀምበት እንጂ ያስረዋል ብዬ አላስብም። እውነታውን ስንነጋገር እኔ ያስረዋል ብዬ አላስብም። ካሰረውም ድድብና ነው። ምክንያቱም ለኛ ይሄ ኮሎኔል ቢታሰርም ባይታሰርም ፋይዳ የለንም። በመሰረቱ ግን ያ ተጠቃሚ የምንሆን ቢታሰር ተጠቃሚነት ይኖረናል ብዬ አስባለሁ። ግን አገዛዙ ይሄን ያደርጓል ብዬ አላስብም። በአሁኑ ሰዓት ፖለቲካው በወደቀበት ሰዓት ናግባ ብሎ በሰላም ካስገባው በኋላ ወደ እስር ማዘዣ አውጥቶ ያስረዋል ብዬ አላስብም። ካሰረውም እሰየው ነው። በመሰረቱ ግን ይሄ ኮሎኔል ቢታሰርም ባይታሰርም ምንም ለውጥ የለው። ምክንያቱም እሱ ተንቀሳቃሽ እስረኛ ነው። ከአዲስ አበባ ውጭ መንቀሳቀስ አይችልም። ብልጽግና ከሚነግረውና ከሚያስተማራው ውጭ ተንቀሳቅሶ ስራ መስራት አይችልም። ልክ እንደ አሻንጉሊት ቁጭ አድርጎ ይሄን እንደዚህ አድርግ ሲለው እሺ እያለ ያገዛዙን ፍላጎት የሚያሟላ ነው የሚሆን እንጂ ያስረዋል ብዬ አላስብም ነው የምለው። እንግዲህ ወደፊት የሚሆነውን እናያለን። በመሰረቱ ይሄ ክስ ፍርድ ቤት ላይ ሲነበብ እቺ ወይዘሮ ፈንታው ማሀቤ ከምክክር ኮሚሽኑ ጋር ስብሰባ ላይ ነው የነበረው። እሱም እንደማንኛውም ህዝብ በቴሌቪዥን ነው ያየው እንጂ ና ተብሎ ፍርድ ቤት ቀርቦ የክሱ ሁኔታ አልተነበበለትም፣ የውሳኔው ሁኔታም አልተነበበለትም። ስለዚህ የሚያመለክተው ምንድነው? እናውራ ሌሎችም አብረው በሱ መዝገብ ውስጥ ስላሉ እነዛም ስለቀረቡና የነዛንም ሲያይ አብሮ እግር መንገዱን ያያየው ስለሆነ ነው እንጂ ምናልባት ይሄን ሰውዬ መንግስት ያስረዋል ብዬ አላስብም። ካሰረው የምሰየው ነው። በመሰረቱ ግን ሰውየው ቢታሰርም ባይታሰርም ከታሰረ ያው ቋሚ እስረኛ ነው የሚሆነው። ካልታሰረ ደግሞ እየተንቀሳቀሰ ከሆነ ያው ተንቀሳቃሽ እስረኛ ነው። ያገዛዙን ፖለቲካ እየነዛ እድሜውን ይገፋዋል ብዬ ነው የማስበው እንጂ አስገብቶ ያስረዋል ብዬ አላስብም። ይሄን ነው ማለት
ዛሬ አንዳንድ የብርሃኑ ጁላ ጦር ወይም የኦሮሚያ ልዩ ኃይል ኮፍያውን እንዴት ነው አታወልቀውም ወይ? እንደዚህ አጋድሜ ነው የማደርገው። ነገ ስለማጋድምህ ማለት ነው። አጋድሜ ነው የማደርገው። ገዝተ የሰጠኝ ያረከው እንደ አንተ የከካም ልጅ ግንባሩን ብዬ እኮ ነው የተቀበልኩት። ግንባሩን ብዬ ማለት ነው። አዎ ሚሊተሪው ደም ሆነ አስጠላኝ ተውኩት። አጋጣሚ ግን ይሄ ንጹህ ነበር፣ አጥቤ ለበስኩት። አቅ ይሄ ደግሞ የብርሃኑ ጁላ ንብረት ሳይሆን የኢትዮጵያ ንብረት ነው። አንተ ከካ አባት ገዝቶ የሰጠው ያ ቱለት የገለጠል መሰለህ። ስለዚህ የመከላከያ የብርሃኑ ጁላ ጦር ፋንድያ ተሰብስበህ ኮፍያችንን አድርገህ ምናምን እና ወሰደው ወንድ ትሆን ፈሳ አንተ ለዚህ ኮፍያ ትገረማለህ እንዴ? ስንት ድሽቃ፣ ስንት ሞርተር፣ ስንት ስናይፐር ተማርኮ አንተ ሁለና የማንም ሁለና ማለት ነው። እንደዚህ አጋድሜ ነው የማደርገው። አጋድሜ ልክ እንደዚህ እንደ ሰካራም ነው የማደርገው። ልብደው መከላከያን እንዳለ ልብደው ዝቅዝቅ እዘቀዝቅሃለሁ ገና እንደ ባዶ ጣሳ አንተ የዛች የግመናም ልጅ ከጎዳዳና ተዳዳሪ ታፍሰ መጣህ መከላከያ ስሙን ዘው አንተ የዛች 2 ወር ሰልጥነህ ኢትዮጵያ ውስጥ አሁን ስንት ወንዝ እንዳሉ ታውቃለህ? እንደሆነ ስንት ነው አሁን ከሀገር ውስጥ ከሀገር ወደ ውጭ የሚፈሱት ወንዞች ስንት ናቸው? ስለ ኢትዮጵያ ካርታውን ታውቃለህ? እያንዳንዱ ታውቃለህ ወይ ነው የምልህ። ሰሜንና ደቡብ ለይተህ የማታውቅ ዶማ የኢትዮጵያ ወታደር መለዮ ለብሰህ ምናምን ገና አፈሩን ነው የማለብሰው አንተ የዛች ልጅ ገና ነው የምልህ። ገና ደም ነው የማስተፋው ደም። አዎ ለብርሃኑ ጁላ ጦር የአማራ ክልል ፔርሙዳ ሆኖበታል። ፔርሙዳ ትራያንግል ነው የሚባለው። አዎ እሱ ውጦ የሚቀረው ማለት ነው። አይናማ እያልክ ትመጣለህ። እዚህ ስትደርስ እጅ ሰጥቷል አትምታ እባክህ እጅ ሰጥቷል ትላለህ። ሽግናም ተሰብስበህ እና አደርገዋለሁ ስልህ ነው። ወንድ የሆነ መጥቶ ይወሰዳት፣ ይችን መጥቶ ይወሰዳት። ወንድ የሆነ ሱሪ የታጠቀ እናቱ የወለደችው ማለት ነው። ወሸላ እዚህ እንዳትንቀሳቀስ ተጠርፈህ እየዋልክ አውቃለሁ እኮ እያንዳንድ ምንም መብት እንደሌለ ማለት ነው። ዋርዲያ ስትወጣ እኮ በሽመል ነው የምትወጣው። 4 ዋርዲያ ይወጣል፣ 1 መሳሪያ ይዞ ማለት ነው። ሞባይልህን ሁሉ እኮ ተቀምጠሃል እኮ ተጠርፏል እኮ ሞባይልህ ሁሉ። ከቤተሰብ እንዳትገናኝ ከፋኖ ጋር ተደዋውለህ እንዳትሄድ። አሁን አመራርህን አጠገብህ ታስቀምጥና ፋኖ ሌባ፣ ፋኖ ጁንታ፣ ፋኖ እንትን ይሄ ምንድነው የሚባል ይሄ ጽንፈኛ፣ ፋኖ ሌባው እናውቃለን። ለብቻ ስትሆን ምን እንደምትል እናውቃለን እያንዳንድ። አንተ ፈሳም ብቻ ፈሳም ነው መከላከያ እንዳለ ፈሳም፣ ጡት ቆራጭ ከብት፣ ለ3 ለ4 አንድ ሰው የሚደፍር ከብት ተከብት የማይለይ እከካም ነው መከላከያ። በቃ እከካም ነው። ምርኮኛ ነው እንዳለ ምርኮኛ። አመራሮቹ ምርኮኛ፣ ጦሩ ምርኮኛ፣ መሪው የ4ኛ ክፍል ተማሪ አብይ አህመድ የ4ኛ ክፍል ተማሪ፣ እነ ብርሃኑ ጁላ ምርኮኛ፣ እነ ማመር ተሰማ ምርኮኛ፣ እነ ባጫ ደበሌ ምርኮኛ። አጠቃላይ ጀነራሉት ከ171.3% ምርኮኛ ነው። የሻቢያና የቲፒኤልኤፍ ምርኮኛ ነው። እላይ ያለ አመራር በተለይ ኦሮሞኛ ተናጋሪው በሙሉ ማለት ጀነራል ሆኖ ኦሮሞኛ ተናጋሪው አጠቃላይ እየተማረከ አጠቃላይ ዝቅተኛ እነዚህ ማን ነው እነዚህ ኮሎኔል ምናምኖች ደግሞ 33% ምርኮኛ ነው አጠቃላይ። ምን አባቱ ንፍጣ ምንህ እያንዳንድ እዘቀዝቅሃለሁ ገና